ጃለኔ ፎቅ ስትሰራ የተሻለ ግፋ ቢል ትልቁ እንግዲህ ጃለኔን አምባሳደር አረጋቸዋት። አለቀ። አምባሳደር 1 ሚሊዮን ብር ይሰጣታል። አለቀ በቃ 1 ሚሊዮን ብር። እሱ ደግሞ ከፈለግሽ እሱንም 1 ሚሊዮን እኮ አለችን በኢትዮጵያ። እያወራን ያለ ነው ስለ $1 ሚሊዮን ነው። ዩ አንደርስታንድ ሚ? አንድ ሰው ሌላ ሀገር የሚሄደው እራሱን ለመለወጥ ይሁን እስከሆነ ሰዓት ድረስ ይሁን ነገር ሽፓረን ታረጋለህ። በቃ ይሁን ነገር ትይዛለህ የሆነ ቦታ ለመድረስ ነው። ስለዚህ ትክክል ናቸው ብዬ ነው እኔ የምለው። ትክክል ናቸው እነሱ የሚያደርጉት ነገር ማለት ነው። እና ቢዚ የሆኑ ሰዎች ስለሆኑ አንዳንድ ደግሞ ልጆች አሉ በጣም ሉክሰስ ኖሮ የሚኖሩ የሰማሁት ማለት ነው። ሉክሰስ በቃ ሉክሰስ የሆኑ ኖሮ ቢኖሩ አሉ። ግን ሴቭ ያደርጋሉ፣ ገንዘብ ሴቭ ያደርጋሉ፣ ይሯሯጣሉ። ጊዜ በዛችሁም ጊዜ ደግሞ ሩጫ ነው፣ በቃ ሩጫ ነው ሳያቸው ሩጫ። እንደዛም ሆነው ግን ቆንጆች ናቸው። በጣም በቃ በጣም የቀናሁት ያስባለኝ የኔ ፊት ራሱ በሳምንቱ ቆንጆ ሆንኩ ብታይ፣ ቆንጆ ነው የሆንኩት። እንደዛም ይሯሯጣሉ፣ ይሸከማሉ። የመዳም ቤትም ልጅ ትሰራለች። ግን ቆንጆች ናቸው፣ በጣም ቆንጆች ናቸው። በጣም በቃ የፊታቸው ጥራት እራሳቸው። እናንተ ወፍራም ሴት የለም። እኔ አንድ ነገር ልንገራችሁ ጋይስ፣ ተሸክም የመጣሁት ቢያንስ 10 ኪሎ የመታጠቢያ ማዕት ነው ይዤ የመጣሁት። ገና ትልክልኛለች ኤዶምዬ፣ ገና አንድ ጓደኛ ደግሞ ይሻላል። እኔ ሁላችሁ ጓደኞቼ ፀጉር ሰሪ፣ ሜካፕ አርቲስት፣ ነጋዴ እነሱ ናቸው የኔ ጓደኞች። ከሌሎቹ ጋር አያገባኝ። ጤናዬን የሚጠብቅ ነገር የማማክራቸው፣ ፀጉሬን የሚሰሩኝ ነጽዬ ፀጉሬን እንዲያርጋ የምትሰራኝ የኔ ጓደኞች እነሱ ናቸው። ሌላ ጓደኛ አልፈልግም። ለፊቴ ስክራፕ ምን እኔ ደግሞ ምን ታብሌት ምን አይነት ሰፕላመንት እንደሚወስዱ ደግሞ እሰጣቸዋለሁ። እኔ ሰፕላመንቴን ወስዳለሁ፣ እነሱ ክሬማቸውን ይሰጡኛል። ተጠቃቀምን ማለት ነው። ገባችሁ? ፊቴን እንዴት አድርገው እንዳጠብ ሲምፕል ነይ ቁጭ በይ፣ እግርሽን እንደዚያ ነይ ቁጭ በይ፣ ፊትሽን እኔም ብያለሁ። ነይ ፀጉሬን በየቀኑ እየፈቱ ቢሰሩ ደስታቸው። እኔ ደግሞ እናቴ ቁጭ ብሎ ፀጉር መስራት አልወድም። ፍትት ንቅል ስታይል ምናምን ነገር አይላብዳት ግን እዛ ስኖር ነው እንጂ ቪዚት ሳረግ አይደለም። ምክንያቱም ጊዜ የለም። ኧረ ወፍራም የለም። እኔ ያየኋቸው በሙሉ ሲያምሩ ከእንደገና ከለራቸው ጋይስ ሲፎራ ሄጄ የሚያማምሩ ልጆች ነው የታወቁት። የሚያማምሩ ልጆች በጣም የሚያማምሩ። እኔ ኪሎ ቢኖረኝ በቃ አይ ዶንት ኖ ከነሱ ግዝት አድርጌ ብመጣ ግን 30 ኪሎ ብቻ ነው። 30 ኪሎ የልጆቹና የልጆቹ ሞላ። ለእኔ አንድ ግዝት ቱታ ብቻ ነው የገዛሁት። ሜላት እሱን ለብሾ የመጣሁት ኪሎ ስለሌለ ሞልቼ የመጣሁት አሪፍ በቃ አሪፍ ፍቅር አላቸው፣ ትብብር አላቸው። በጣም ነው የሚሰሩት። ከሰሩ ደግሞ አይጣሉ። ለምን ቢዚ ናቸው። የሚሰራ ሰው አይጣለም። በነገራችን የኔ ቢጤ ቦዘኔ ነው። እዚህ ጋር ቁጭ ብሎ ስትፈልግ ሀብታሙ ስትፈልግ ባለስልጣኑን እየነካን ምንለው እንደኛ ስራ ፈት አውሮፓ ያለው ዱባይ ያለ አይታችኋል። እንትን ሲል ኖ እኛውን ያጣላናቸው እነዚህ ሰዎች የአውሮፓን ያለን ነን ያጣላናቸው። በነገራችን ሲሪየስሊ እንጂ የነሱ ብቻ ጸብ እዛው ቢሆን ኖሮ እዛው ያልቅ ነበረ። ጸባቸውም ፍቅራቸውም እዛው ያልቅ ነበረ። ምክንያቱም ብዙ ሰውም ስላለ ማለት ችግር የሆነ ምንድነው እኛው እነዚህ ሰዎችን እሳት ላይ ጥደን ራሳችን እሳቱን እየሞቅ ነው ያለው። እኛ ኤሮፕ ውስጥ ያለን እዛው ቢሆን ጸባችሁን እዛው አርጉት። በነገር ትልቅ ነገር ምን መክራችሁ ምንድነው ጸባችሁን እዛው አርጉ። አታውጡ። ለኛ አትስጡ። ለአሜሪካንም ለአውሮፓም ጸባችሁን አትስጡ። አታውሩ። ስለ ዱባይ እናንተ የምታወራት ዱባይና እኔ ያየኋት ዱባይ በጣም ሌላ ናት። የሰው ልጅ ኦፍ ኮርስ ሬስቶራንቱ ፉል ነው። 3 ሬስቶራንት ሄጃለሁ። እናት ሬስቶራንት ሄጃለሁ። ኬሎሌ ትላንትና ራሱ ስመከር ነበር። ኬሎሌ ሄጃለሁ ሶሊያና ጋ
ዱከም ሄጃለሁ። ፉል ነው፣ በጣም ፉል ነው። በቃ በጣም ቢዚ ናቸው። ሳራ ሀበሻ ጋር ግን አልሄድኩም፣ ምክንያቱም እሷም ስላልነበረች እንጂ ሄድ ነበረ። ነይ ኤሌሌ የሚባላል አለ እንደ ኤሌሌ ኬሎ ሄጃ ያው አይታችሁታል። እዛ ሄጃለሁ። በጣም በጣም ቢዚ ናቸው። በጣም ቢዚ ናቸው። ሰው ደግሞ አንድ ላይ ከሆነ ከተገናኘ የሆነ የሚያጋጨው ነገር ሊኖር ይችላል፣ የሚያነጋግረው ነገር ሊኖር ይችላል። ግን ቀናተኞች ግን አይደሉም። በጣም የተረዳሁት ነገር ይሄ ይኸውላችሁ፣ ሰው ምን ይፈልጋል መሰላችሁ? ሁል ጊዜኛ ሰዎች ቲፕ ሲሰጡን ያ ይሄ እዚህ ሀገር ያዋጣል ሲሉ እኛን ዘው ብለን መግባት ያለብን እንጂ እጃችንን ይዘው እዛ ቦታ እንዲያስገቡንና የሆነ ቦታ እንዲያደርሱን ትፈልግ። አሁን እኔ እግዚአብሔር ምስክሬን ነው የምላችሁ፣ ብቻዬን ነበር ስዞር የነበረው። ጭራሽ በዚህ ሙቀት በእግሬ በሙሉ ስዞር ነበር፣ ከታክሲ እየወረድኩኝ ማለት ነው በእግሬ። ምክንያቱም ታክሲ የማይገባባቸው ሰፈሮች አሉ። ታክሲው ግን ተውት፣ ዳር ዳር ነው የሚሄደው። በቃ ዳር ዳር እንዲቆጥርላቸው እንትን ዳር ዳር ነው የሚሄዱት። እና የምታዩት ምንድነው? ባህርና ሃይዌይ ነው የምታዩት። መግባት የማይቻልባቸው ክራውድድ የሆኑ ቦታዎች አሉ። እና እነሱ ቻው ካልኩ በኋላ እኔ ብቻዬን እዞራለሁ፣ ብቻዬን። ምክንያቱም አገሩን ማወቅ ስላለብኝ ማለት ነው። በተለይ መውጫ መግቢያውን ማወቅ ስላለብኝ። አሁን ይሄ ቢዝነስ ቤ ቡርጅ ካሊፋን እንዲህ ገብቼ እንደዚህ መውጣት እችላለሁ። በደንብ ነው የማውቀው። 1-2 ቀን ዞረብኝ፣ ደግሜ ዞርኩበት፣ አዞርኩበት፣ ዞረብኝ፣ ብሬም አለቀ፣ ዞርኩበት፣ በደንብ ዞርኩበት፣ በደንብ ጭራሽ ከባለ ታክሲ ጋር በዚህ ግባ በዚህ ግባ በዚህ ግባ እያልኩኝ እንትን አልኩኝ፣ ተጣላሁ። ማዳም ትራፊክ ኖ ትራፊክ ሉክ አት ጎ ቴክ ዘ ራይት ዌይ ይላል። ኖ ማዳም ኢት ኢዝ ትራፊክ ኖ ትራፊክ ስቶፕ ማዳም አም ሶ ሶሪ ኢትስ ዩ ካንት ቻርጅ ባይ ሚ ዩ ቻርጅ ኢት። መጨረሻ ላይ ምን አደረኩኝ ግን በኦንላይን የምከፍለው የነበረውን ካሽ አደረኩት። ምክንያቱም ቴክ ማድረግ አልችልም፣ መመለስ አልችልም። ከዛ ማዳም ይለኛል it is not good it take long time ይላል። no it's not long time okay drop me here wait I don't discuss with you because I'm a tourist already እሱ እዛ ጋር ወርደኛ እኔ ባቋራጥ እሱ ታክሲው ምን ዲያጓጥም ይዞ እኔ እኮ ችግር የለውም ከተማ ውስጥ ቢያሳየኝ ከተማ ቢያሳየኝ ችግር የለውም። እነሱ ለብራቸው ሲሉ ዳር ዳር ነው የሚሄድልህ። ይሄ ህንድ ዳር ዳር አልኩኝ። ፓኪስታን እንደ በቂዳ ኮምፒካንተራቸው በተዳ ይላል። አራታውን ታው ከዛ ወርዳለሁ በእግሬ ገባና በዛ በሙቀት አልኮችን ዛውና ምናምን ቷ እያልኩኝ መፈልግበት ባር መፈልግበት ሬስቶራንት። ግን አንድ ነገር ግን አልደበቃችሁም። ብትፈልጉ ሳቁ፣ ባትፈልጉ እስካሁን ድረስ ያልገባኝ እግሬ ቀጠን ያለው ቡርጅ ካሊፋ ሞል የሚባለው እስካሁን አልተዋወቀም። እቆማለሁ፣ ዞሬ ይዘው ነው የሚያመጣኝ። እምባዬ እስከሚመጣ የሆነ ልብስ ያለው አሁን በቃ የተሸወድኩትን ነው መንገድ። 1 ሳምንት ሄጃለሁ እዛ ቦታ ላይ እየተናደድኩ ማለት ነው። ከዛ ጉቺ ልና ምልክት ይዝና ቆይ ጉቺ ናት። እግዚአብሔር ምስክሬን ነው የምላችሁ። አዙሮ ደፍቶኝ ቁጭ ልና የሆነች ሻይ ያለች እሷን እጠጣለሁ። አንጀቴ በቃ ቀጠል እስከሚል ድረስ። ከዛ የሆነ ደግሞ እንትን አለ ግን በስማም ካፌያቸው ግን አንበሳ። ከዛ ቆይልና ተመልሼ ጉቺ ለመድረስ 1 ቀን ይፈጅብኛል። በቃ ሊገባኝ ስቲል በቀደም አልገባኝ። በመጨረሻ ተናድጄ ሰው ሊመጣ ሰው ጠራውና ተናደድኩ። በቃ ተናደድኩ። እዚህ ቤት ውስጥ የሆነ ነገር አድርገዋል። በቃ እንዲህ ነው የምለው። ልክ ደንበኛ ገጠሬ ታውቃላችሁ፣ ደንበኛ ገጠሬ ልክ መርካቶ መቶኛ ሰፈር መጥቶ ሯ እንደሚለው እንደዛ ነው የሆንኩት። በቃ ትላንትና ያሾፍኩት በራሴ ደረሰ እያልኩኝ በቃ እያልኩኝ በቃ እግዚአብሔር ምስክሬን ነው። በራሴ በቃ ስስቅ ሌላ ሞል ሄድኩኝ፣ ዱባይ ሞል የሚባል ሄድኩኝ ምናምን። ሞላችሁ እዚህ ምንትን ሲምፕል አንደኛውንማ ናቅኩት እንደ ይሄማ ያቺ ግን ዱባይ ሞል የምትሏት ግን በኢየሱስ 4 እና 5 እንትን ያለው
ፍሎር ነው ያለው። መመለስ አልቻልኩም። ሲፎራ ደዊ ቆሜ ልኮ ሲፎራ ጋር መዳም go downstairs the first floor and then take the lift that is ሲፎራ በቃ ሲፎራ እየደወልኩ ሲፎራ የቱ ጋር ነሽ ያለሽው እንደዚህ ነው ተተለተ ከዛ ደግሞ እነሱን ማስቸገር ይሆናል ሲፎራን እኮ እነሱን ፈልጌ እኮ አይደለም ሲፎራ ከደረስኩ በኋላ የመጀመሪያውን አካሄዴን ሂጄ ሱቁን ለማግኘት እኮ ነው በቃ ሲፎራ ናት የኔ መጀመሪያ እንትን በቃ ሲፎራ መድረስ አለብኝ ከሲፎራ በኋላ አውቀዋለሁ ከዛ ተሳስቼ ደግሞ እንደሚያቅሰው አንድ ስቴፕ አንድ ፍሎር ሄድና ከዛ ይጠፋብኛል ሲፎራ አሁንም ሲፎራ ምክንያቱም ሲፎራ ስመጣን ያገኘሁት ጋይስ ሳንግባባ ዞሮብኝ ተዛዝረን የመጣሁት ቢኖር ዛስ በቃ ደግሜም ራሱ ብሄድ እግዚአብሔር ምስክሬ ነው የሆነ ካሜራ ይዤ ሂጄ የሚቆጥር ወይ ዋቹ የለም ያ ከዚህ ስንት ደቂቃ መጣሁ እንደዚህ ተመልሼ ባካል አደረኩኝ በስተቀር ተወርገኝ ይሄ የኔ ብቻ አይመስለኝም ከዛ ደግሞ አረቦች ቁጭ የሚሉበት እንደምንሽ ብልጭልጭ ነገር ያለችባት አለቻ ዲኮር ያለችባት እሷን ደግሞ ያስኳት የኔነት እዛው ነው የሚሽከረከረው እዛው አገኘው በቃ ሌላ ቦታ ሄድኩኝ መስል እዛው ሽከረ እዛው ደርሼ እዛው ነኝ ምንም እኮ አልሄድኩኝም ለካ አልሄድኩም ፍርሃት እንዳይጠፋኝ ሱቁ የሆነ ቃይቺ ምን አለ ደግሞ ወዲያው ቴክ አዌይ ባረገው ከምሸከም እንግዲህ ልውል ነው ሄድኩትኝ እዛ እቃ ላይ ነው ልውል ነው ሄድኩትኝ አሁን እንዲላለሁ አሁን ከምሸከም ያ በደንብ ብሊና ሁሉንም እገዛለሁ እንደዞረብኝ መጣው ስላችሁ እንደዞረብኝ ምን ሰዓታችን አለቀ አራ ገና 10 ደቂቃ አለ እንደዞረብኝ ዜሪስ ማፑን ማይዣለሁ ሎኬሽን ይዣለሁ ራሴ ላይ ያፓፓይ ሎኬሽኑ ይዣለሁ ያ ግን ይዞርብኛል ፓሽ እዛው ይዞርብኛል አረቦቹ ራሱ እግዚአብሔር ምስክሬ ነው እንዴ አልኩኝ የመዳም ቀመሞች ይቆጣሉ ምናምን ሲባል ነው የማውቀው እንጂ ጂጂኪያ ናት ምናምን ልቅፍ አድርጋ ሳመችኝ አንደኛው ከመዳም ጋር ሆና ማለት ነው እና መዳም የራሱ ታቀሻለች አለችኝ አላህ ያ ረቢ አልኩኝ በቃ ያ አላህ ያ ረቢ መቼስ እንደማወራው ነገር አማርኛ ሆኖ ነው እንጂ እነዚህ ሰዎች ቢሰሙማ ወይች ናት እንዴ ምናምን እንዳይሉኝ እንዳትነግራቸው አልኳትኝ እንዴ በጣም ነው ፕራውድ የምናረገበት ነው እኔ አማራ ነኝ ግን እንዴት እንደምወድሽ ታውቂያለሽ አለችኝ እዛው ነበርኩ አለመታወቅ ነው ብዙ ሰው አመለጠኝ እና ግን እኔ እምባዬን ይመጣ ስለያችሁ ራሱ እምባዬን ይመጣ እኛ እዚህ ሀገር ሰው አግኝተን ኑ ብሉ ንጠጡ አንልም ኢቭን የተቸገሩ ወንድሞቻችን ራሱ ከባህር መጥተው የሚቀበላቸው አጣው መንገድ ላይ ሰው ሩጦ የሚሄድበት ሀገር ነው ያለው እኔ ግን ያንን አላረግም በመጨረሻ ሲያቅተኝና እኔን ሪስክ ላይ እንደሚጥለኝ ሳውቅ ምንድን ያደረኩት መንገድ ነው የቀየርኩት ብሬን ስጨርስ ማለት ነው ምክንያቱም ብር አይኖርም ብር ሳይኖራቸው እኔ ለብዙ ሰው ማውራት አልፈልግም እየተነሳው ትኬት ስቆርጥ ከነገና መንግስትም ሲከለክል እጅ ሳሰጥ ምናምን ለራሴ ለህይወቴ አደጋ እንዳያመጣብኝ ምክንያቱም በዛ ሰዓት ጊዜው ጥሩ ስለነበረ ከዛሬ 10 ዓመት ምናምን በፊት ማለት ነውና በመጨረሻ እያየው ማለፍ ስለማልችል ሀበሻውን ኢትዮጵያውን አይቶ ማለፍ ስለማልችል ምንድነው ያደረኩት እግዚአብሔር ምስክሬ ነው ደሃም ስለነበርኩኝ መንገድ ቀየርኩኝ ምክንያቱም ብር ያለቀ ለአንዱ 100 ብር ትኬት ስቆርጥ ሳሳፍር ስራይስ ሲረፍድብኝ ምን ስል አልቻልኩም ያለኝ እድል ምንድነው በቃ እያየው ማለፍ ስለማልችል ብዬ መንገዱን ነው ያቋረጥኩና ምን ተፈጠረ ዱባይ ላይ ያያቸው ነይ እንጋርዝሽ ነይ እንደዚህ ኦኬ እኔ ስለሆንኩ ሊሆን ይችላል ግን እርስ በርሳቸውም ደግሞ ተበበሩ አላቸው እሱን አይቻለሁ የማይዋሸው ነገር ማለት ነው
እና ግን አንድ ነገር ግን ተረድቻለሁ። በቃ መኖር ለሚፈልግ ሰው እዛ ሀገር መስራት እንዳለበት የስራ ደግሞ አክሰሱ እንዳለ ነው። እኛ እዚያ አናውቅም። አሁን እዚህ ለምሳሌ መረዳዳት የሚባለው ነገር ድሮ እኛ የነበረን ጊዜ ነበረ። አሁን ግን አይደለም፣ የለም። ግን በጣም ሉክሰስ የሚኖሩ ሰዎች እንዳሉ እንዳትረሱ። ዱባይ ውስጥ እንኳንስ ለኛ ለኢትዮጵያኖች አይደለም፣ ዛሬ እዚህ ሀገር ያሉ አውሮፓ ውስጥ ያሉ ትልልቅ ሀብት ያላቸው አርቲስቶች፣ እግር ኳስ ተጫዋቾች ምናምን በሙሉ ሄደዋል፣ እዛ እየኖሩ ነው። እና አዎ ተመልሻለሁ ማማዬ፣ እየኖሩ ነው። ያ የሚያመለክተው ምንድነው? ሀገሪቷ ምን ያህል ጥሩ እንደሆነች ነው። አይ ውድ ነው፣ ውድ ነው። እነዚህ ማማዬ ምንም ማለት ነው። ኢንቨስት አድርጊ። እኔ ግን ስታዩኝ ሀብታም፣ እኔ እኮ ስታዩ ኢንቨስት አድርጊ። እኔ አሁን ኢንቨስት ስታዩኝ እኔ እኮ አልዘረፍኩኝም ጋይስ። እኔ ኖርማል ነው ጀርመን ውስጥ ስኖር ነበር። እንደ ኖርማል እንደማንም ሰው 8 ሰዓት 10 ሰዓት ነው የሰራሁት። ኦኬ ኢንቨስት አድርጊ የሚባለው ብር ሲኖራችሁ የዘረፈ የሆነ ሰው ብር ሰጥቷችሁ ኢንቨስት ከየት አምጥቼ ነው የማደርገው? እስቲ ንገሩኝ። ለምንድን ነው እንድንሸማቀቅ የምታደርጉ? እግዚአብሔር ምስክሬን እኮ ነው። ኢንቨስት አድርጊ። ምንድን ነው ኢንቨስት የማደርገው? እኔ ኑሬን እየኖርኩ ነው። በቃ ልጥጥ ብዬ እየኖርኩ ነው። ገና ፎቅ እሰራለሁ ብዬ እኔ ራሴን አልበደልኩም። ያ መብላት ሲያምረኝ ቆንጆ የሆነች ምግብ፣ ዝንጥ ያለች ምግብ $150 ሲያምረኝ $150 አውጥቼ ብልት ነው። መልበስ ሲያምረኝ የ$30,000 $40,000 ከሆነ ልብስ ራሴ ላይ ነው ኢንቨስት የማደርገው። ለህይወቴ ዋስትና ደግሞ ለህይወቴ ቀሪ ነገር አድርጋል። ማንንም አለምንም በሚገባ። በተረፈ ግን ሂጂና ኢንቨስት አድርጊ። አር ዩ ሲሪየስ? ዱባይ ኢንቨስት አድርጊ። ስንት ብር እንደሆነ ታውቂያለሽ? መነሻው $1 ሚሊዮን ነው። $1 ሚሊዮን እኔ ቢኖረኝ እዚህ ጋር ታይኝ ነበር። $1 ሚሊዮን ቢኖረኝ ምን አላሙዲንን ያገባው መሰለሽ? እኔ ስሜ ማህደር አሰፋ መሰለሽ? እኔ ስሜ ሪሃና መሰለሽ ወይ? ኢንቨስት አድርጊ፣ ዱባይ ላይ ኢንቨስት አድርጊ። ምን አለኝና? ጤና ብቻ ነው ያለኝ። ጤናዬ ላይ ሰርቻለሁ። መርጋኮ ጤናዬ ላይ ሰርቻለሁ። በልቻለሁ፣ ጠጥቻለሁ፣ ተዝናንቻለሁ። ይኸውልሽ አንድ ተራይፕ ሲሄድ ቢያንስ $8,000-9,000 ያስፈልገኛል ለመጀመሪያ ጊዜ። መርጋኮ ጤናዬ ላይ ሰርቻለሁ። በልቻለሁ፣ ጠጥቻለሁ፣ ተዝናንቻለሁ። ይኸውልሽ አንድ ተራይፕ ሲሄድ ቢያንስ $8,000-9,000 ያስፈልገኛል ለመጀመሪያ ጊዜ። እንዲያውም በጣም ለመጀመሪያ ጊዜ በትንሹ ዱባይን ተገላግዬ መጣሁ በ$5,000 $5,000 አድርጌ ነው የመጣሁት። $5,000 ከምናምን ማለት ነው። እሱንም ልጄ ሆቴል ትኬት ኢትዮጵያ ገብታ ሆስፒታል ገብታለች እና እያስተዋወቅሽ ነው። ነጭ እኔ ታዲያ ስሜ ጫልቱ ነው? ስሜ ጫልቱ ነው ወይ? እኔ ጂጂ ኪያ ነው የምባለው። ስሜ ጫልቱ ነው። ዶክተር ነኝ። ያ ዶክተር ጫልቱ ሆስፒታል ገብታ ዝም ብላ ገነባች። ያ በራሷ እንዲህ ብላ። አታሸማቅቁን፣ ህዝቡን አታሸማቅቁት። እንደ አቅማችን እንኖርበት። እንድንሰርቅ የምትጋብዙን እናንተ ናችሁ። ህዝቡ ሌባ እንዲሆን፣ ህዝቡ እንዲያጭበረብር። አክል እኮ ያላት ጁንቶ የግባባት ይኖራት ምን አገባኝ እኔ ግን ወንጀል ውስጥ አልገባም። ያ ወንጀል ውስጥ ብቻ አይደለም፣ ራሴን አላደክምም። ገንዘብ ራሱ ፈልጎኝ ይመጣል። በአጭር መንገድ ማግኘት፣ ሰርቼ ለፍቼ ምናምን ማግኘት። በተረፈ ግን ያ አገሌ እንዲህ ስላለው እንዲህ ሁኑ የምትሉን ሰዎች ኢንቨስት አድርጉ። የታባሽን ኢንቨስት ማለት እዚህ ልታስይኝ ነው እንዴ? ኢንቨስት አድርጊ ዱባይ ውስጥ። አሪ ሲሪየስ ባይሆን ዱባይ ሄጄ ሰርቼ በድጋሚ የሆነ ባንክ የዱባይ አረብ ባንክ የሚያበድረኝ ከሆነ ኦኬ። ጀርመን እንደሆነ $100,000 ራሱ ይኸው 18 ዓመታችን $100,000 አያበድሩንም። ዋሂ $100,000 ምንድን ነው የሚሆነው ዱባይ ውስጥ? ለምን እንድኖር አትፈቅዱልኝም? በቃ ልኑርበት። በቃ ሄጄ ፏ አብዬ ልኖርበት። እኔ መኖርን ነው የምፈልገው። ኢንቨስት አድርጊ
እኔ ኢንቨስት የማደርገው ቤተሰቦች ትምህርት ላይ ነው ኢንቨስት የማደርገው፣ ጤንነት ላይ ነው ኢንቨስት የማደርገው፣ ልጆች ላይ ነው ኢንቨስት የማደርገው። ስጡኝ፣ ኢንቨስት አደርጋለሁ። አሰሩኝ፣ አንድ አንበሳ እንኳን አያወርዱልኝ። ያ ጌም አዘጋጅቼ አንበሳ ላውርድ፣ ኢንቨስት አድርጊ። ምን ልሽጥ? የሚሸጠውን በሙሉ ሸጥኩኝ። ስጡኝ፣ ኢንቨስት አደርጋለሁ። ኢንቨስት አድርጊ። ያስቀመጥሽው ገንዘብ አለ ይኸውላችሁ። ስንት ዓመት ሙሉ ሶሻል ሚዲያ ላይ የተለመደ እንዴት አለ ብቻ እዚህ ላይ በሚገኘው ብቻ ያለፈለት ሰው አለ። እዚህ ላይ በምትወረውሩት ስታንዳርድ ቤት ሊገዙ ይችላሉ፣ መኪና ሊገዙ ይችላሉ፣ ያ ጥሩ ምግብ ከእናንተ የተለየ ሊበሉ ይችላሉ። አለቀ። በተረፈ ፎቅ ኢንቨስት የሚያደርግ የሶሻል ሚዲያ ገንዘብ የለም። ምን ጃለኔ ፎቅ ስትሰራ የተሻታል ግፋ ቢል ትልቁ እንግዲህ ጃለኔን አምባሳደር አረጋቸዋት። አለቀ። አምባሳደር 1 ሚሊዮን ብር ይሰጣታል። አለቀ በቃ 1 ሚሊዮን ብር። እሱ ደግሞ ከፈለግሽ እሱንም 1 ሚሊዮን እኮ አለችን በኢትዮጵያ። እያወራን ያለ ነው ስለ $1 ሚሊዮን ነው። ዩ አንደርስታንድ ሚ? ዩ አንደርስታንድ? ቢዝነስ ማይንድ ካለች ስጭ። እንዴት አድርጌ ወደ $1 ሚሊዮን እንደምገባ ኢንቨስት አድርጌ አም ጀርመን አም ኖት ኢን ዱባይ። ያ እንዲህ እያላችሁ ነው ልጆቹ ኢንቨስትመንት እንሆናለን ብለው ራሳቸውን እየሸጡ እያበዱ ይኸው እዚህ ጣጣ ውስጥ የገቡት። ቆይ ናት እኔ ፌክ አካውንት አይ ዶንት ላይክ ዳት ጎ። አሁን የሚገባችሁ ከሆነ በግድ ሌባ አታርጉ። ሴቶቻችን ሴተኛ አዳሪ እንዲሁ ዱባይ በጣም አያጀቡዬ ኢንቨስትመንት ያላደረገ ሰው እንዳልሆነ ነው እየተናገራችሁ ያላችሁት። ጋይስ ኢንቨስት የሚደረገው ብሬናችሁ ላይ ነው። ኢንቨስት የሚደረገው ምን እያደረጋችሁ እንደሆነ ታውቃላችሁ። ኢንቨስትመንት ያላደረገ ዱባይ በጣም አያጀቡዬ ዝግጁ የሚያደርግ $1 ሚሊዮን $2 ሚሊዮን የሚያደርግ ጭንቅላታችሁ ላይ ኢንቨስት አድርጉ። ኦኬ የመዳምን ወርቅ ዘርፌ አየሽ። እንዲህ ያላችሁ ነው ሴቶቻችንን በተለይ ሴቶች ልጆቻችንን ወደ አልሆነ ነገር ውስጥ እንዲገቡ የምታደርጉት። አከሌ እኮ ፎቅ ሰራች፣ ኢትስ ኦኬ ጉድ። እኔ ግን እሷ የሄደችበትን መንገድ እንዲሄድ አታድርጊ። ካልሆነ ትውልዱ የደንቆሮ ትውልድ ነው። ኦኬ ብዙ ነገር እያየን ነው። ብዙ ነገር እኔ አይሁን እያልኩኝ አለ። ሁሉም ራሱን ያውጣ። ሁሉም በቃ እግዚአብሔር የሰጠውን ላይፍ ይኑር። ሁማኔርም አድርጎ መላጣም ሆኖ ይኑር። ግን እኔ ለልጆች የምመክራቸው ለእኔ ትውልዶች ሳይሆን እኔ ያለፍኩባቸው መንገዶች ሰዎች የተጠቀሙበት መንገድ ምንድን ነው? አንደኛ አትሊስት ራስን ከትምህርት ጋር ማገናኘት። ኦኬ ማንበብና መጻፍ መቻል፣ ስማርት መሆን። አንደኛ ከሚመጣባችሁ ነገር ትከላከላችሁ። ስትማሩ መስመራችሁን አታልፉም። ስትማሩ አዋቂዎች ናችሁ። ደንቆሮ አትሆኑም። ቀናተኛ አትሆኑም። የሰው ነገር ቤትም አትመኙም። የሰው ቤትንም አታፈርሱም። ስታውቁ ኖሌጅ፣ ብሊቭ፣ ያ እምነት፣ ሪሊጅን፣ እነዚህ ሶስቱ ነገር ስትይዙ የተባረከ ቤተሰብ ይኖራችኋል። ህይወታችሁ ጤናማ ይሆናል። ቀናተኞች አትሆኑም። ምቀኞች አትሆኑም። ያ አትወድቁም። አትሊስት የራሳችሁን ሀብት ኤዲት ታደርጋላችሁ። ስማርት ትሆናላችሁ። ደንቆሮ ስትሆኑስ እቃ ናችሁ። ገንዘብ ቢኖራችሁ እቃ ናችሁ። ማንም ነው የሚያነሳችሁ። ማንም ገንዘብ ብቻ ነው እንጂ ያላችሁ ማይንድ የሚባል ነገር የላችሁ። ያ ብትናገሩ ማታሙ ማንም መጥቶ አፉን ይከፍትባቸዋል። ማንም ይጨማለቅባቸዋል። ስትማሩስ አይደለም ፎቅ አይደለም ሚሊዮን ብር 100 ሺህ ብር መያዝ የህይወት ማብቂያው አይደለም። ሚሊዮን ብር መያዝ የህይወት ማብቂያው መቆሚያው አይደለም። ገባችሁ? በዛ ውስጥ መኖር፣ ያ ላይት ማድረግ፣ ጥሩ ሰው መሆን፣ መማር። ብር ይዘው አይተናቸዋል። ብዙዎቹ ብር ይዘው ባዶ የሆኑ ሰዎች አሉ። የሚናቁ ሰዎች አሉ። የማይከበሩ ሰዎች አሉ። ብር ሳይዙ ደግሞ የሚከበሩ ሰዎችን አይተናል። ሀብታሙ ካለ ምሁሩ መነቃነቅ አይችልም። ገንዘብ ከትምህርት ጋር ሲሆን ያምራል። ከዛ ውጪ ፎርጌት የማንም መጫወቻ ነው የምትሆኑት። የማንም መጫወቻ ያ
አሻንጉሊት ነው የምትሆኑት። ታውቃላችሁ? የአሻንጉሊት ውስጡ ባዶ የሆነ እንደዛ ነው የምትሆኑ። ግን እኔ ያ ማለት ችግር የለብኝም። አሻንጉሊቶቹም እንድትኖሩ እግዚአብሔር ነው የፈጠራችሁ። ያ እነዚህ ስማርቶቹም እንዲኖሩ ሁላችንም የእግዚአብሔር ፍጥር ነው። አሸብርቁ፣ ደስ ይበላችሁ፣ ደስ ያላችሁ መንገድ ሄዱ። ግን አትከበሩ፣ አትከበሩ። ያ ነው ከባዱ ነገር ከበድ የሚለው የማንም መጫወቻ ትሆናላችሁ። እስቲ የተማረች ሴት ሆና እስቲ ያታለላትን ነው። የተማረች ሴት ሆና እስቲ ወደቀችዋል የለችም። አፍን ታዘጋሃለች። አፍን እንዲዘጋ ነው የምታደርገው። ስለዚህ ገንዘብ ብቻውን ምንም አይሰራም። አትናቁ። ገንዘብ ስታገኙ ደግሞ የሆነ ነገር አርጉ። የሆነ ነገር ሰርች አርጉና ተማሩ። ኦንላይን ላይም ሄዳችሁ እንኳን ባትማሩ ቤታችሁ ውስጥ ቁጭ ብላችሁ ኦንላይን ኮርስ ምናምን ውሰዱ። ኢቭን ቋንቋም ቢሆን በቋንቋ እስከተሰደባችሁ እንግሊዝኛ አትችልም ካላችሁ 3 ወር ኮርስ ውሰዱ። ፐርፌክት። እንግሊዝ ሀገር ሄዳችሁ ወይ ቋንቋ የሚነገርበት ሀገር ሄዳችሁ ቁጭ በሉ። ፐርፌክት። ያ ማንም ከእናቱ ወደ ተማረ የለም። ተማሩ። ኦኬ። ደንቆሮ አትሆኑ። ያ ልብስ ላይ ብርቅርቅ ነገር ላይ ምናምን ጊዜያችሁን አታሳልፉ። እግዚአብሔር ምስክሬ ነው የምላችሁ። ከቫኬሽን መተሽ ፈታቤ ስንት ዓመት መከርሻቸው አይደለማ ጂጂዬ አሉ። አሁን እኔ ይኸውላችሁ እኔ እንደ ሀብታም ነው የሚስሉኝ። አም ኖት ሀብታም አይደለሁ። ያ ውሸት ነገር ውስጥ አትግቡ። ምናልባት ቤት ልገዛ ይችላል። ኢንቨስትመንት አድርጌ አየሁት እኮ ኢንቨስትመንት የሚደረግበትን ቦታ ገባው አየሁኝ። ያ ብዙ ነገር ያስፈልጋል። ከዛስ በኋላ ኢንቨስትመንት አድርግ በየትኛው እኔ እኮ እንትን ኢንጂነር አረጋችሁኝ። ያ ነገር ውስጥ አትግቡ። ምናልባት ቤት ያ እኔ ኢንቨስትመንት ላረግ የምችለው በተማርኩት ነገር ነው። በኮስሞቲክስ ኢንቨስት ላረግ እችላለሁ። ቁጭ ብዬ እዛ መስራት አለብኝ፣ ማስተማር አለብኝ። ከዛ ምንድን ነው ኢንቨስትመንት አድርጌ ቤት እንደዚህ አድርጌ የኔ እናት ብዙ ነገር አለ ውጭ። አሁን እዚህ ላይ ብርቅርቅ ስንል ሁሉ ነገር እውነት ይመስልናል። ኖ ወይ ኖ ቤቢ ኖ ኮሚሽን ነው። ዱባይ ሁሉ ነገር ኮሚሽን ናት። ኮሚሽን ባለቤቶቹ ሌሎች ናቸው። ኦኬ ባለቤቶቹ ሌሎች ናቸው። the owner is backside። አንተ ደንቆር እዚህ መጣና ሁሉም ስለ እውነት ይመስላል። ነው ወይ አይደለም። ዋናዎቹን ያዙ። እኔ አሁን ጂጂዬ እንዲያርግ የኔ እናት ምን ቆይ ሰርቲፊኬቴን አይታችሁታል፣ የትምህርት ደረጃዬን አይታችሁታል። ይሄን ያህል መታችሁ የምትቆሉልብኝ